መንግስት የነዳጅ ሽያጭ ላይ 15 በመቶ የተጨማሪ እሴት ታክስ ለማስከፈል ሊጀምር ነው። ከመጪው ሐምሌ ወር ጀምሮ የነዳጅ ግብይትን በዓለም አቀፍ ዋጋ መሰረት ይሆናል ተብሎ ይጠበቃል። ላለፉት ወራት ቀስ በቀስ የነዳጅ ድጎማ እያነሳ ያለው መንግስት ሙሉ በሙሉ ድጎማውን ከማቆም ባሻገር ተጨማሪ እሴት ታክስ ሊያስከፍልበት ማቀዱ ተሰምቷል። የፌዴራል መንግስት የ2018 ረቂቅ በጀት እንደሚያሳየው ከነዳጅና የነዳጅ ውጤት 15 በመቶ ቫት በማስከፈል ከ3 ቢሊዮን ብር በላይ ለመሰብሰብ ማቀዱን ያሳያል። የፌዴራል መንግስት የ2018 የገቢ በጀት በሚል ለፓርላማ የቀረበው ረቂቅ በጀት ከስኳር 1.9 ቢሊዮን ብር፣ ከጨው 337 ሚሊዮን ብር ተጨማሪ እሴት ታክስ ለመሰብሰብ መታቀዱንም ያሳያል። ከዚህ ቀደም እንደ ዘይትና ስኳር ያሉ ምርቶች በመንግስት የሚደጎሙና ዋጋቸውም ተመጣጣኝ እንዲሆን ከተጨማሪ እሴት ታክስ ነፃ የነበሩ መሆናቸው የማይዘነጋ ነው።